ታኩር ትንሽ ልጅ ነው ትላል። ትንሽ ሆኖ በገንዘብ ነው፣ ትንሽ ሆኖ ባሳሰብ ነው፣ ትንሽ ሆኖ የሚበላው ስላጣ ስለቀነጨረ ነው። ታኩር ግን የፊንጢጣው ጸጉር ሪሞርኬ ይስባል። በጣም ትልቅ ነው፣ ያረጀ ልጅ ነው። እናቱ ስትወልደው ጥርስ አብቅሎ የተወለደ ልጅ እኮ ሜዳ ላይ የተጣለ ወሎ ውስጥ ያስቸገረ ልጅ ነው። ባይዘው ታኩርን እንደ ሕፃን ልጅ እንዳታዩት። እድሜው 38 ነው የምላችሁ። ዘመነ ካሴና ታኩር እኮ በእድሜ አንድ ናቸው። ክርስቲያን ታደለና ታኩር እንደውም ክርስቲያን እኮ ያንሰዋል። ክርስቲያን ትንሽ ነው። እኔም በጣት የሚቆጠሩ እድሜ ነው በልጠው ማለት ነው። እድሜ በምንም እንኳን በልጠው ታናሽ እንደ ወንድም እንደማለት እኮ ታኩር ትንሽ ነው። ይሄ ሕፃን ልጅ ማን ነው ሕፃን ያደረገው? 38 2 ዓመት እኮ 39 እየገባ ነው። 1 ዓመት እኮ ነው ቀይ ቀረ 40 ዓመት ሊደፍን ማለት ነው። እና ታኩር ትንሽ ነው ትለኛለህ? በአመጋገብ ትንሽ ነው፣ በአስተዳደግ ትንሽ ነው፣ በአቅሙ ትንሽ ነው። እድሜው ግን የማቱሳላ ነው። ማይ ፍሬንድ ከጀርባ ያለው ሰው ወርቁ ነው። እንዴት ንቄ ተዋታል? ለታኩር መኪና ለሞጣ በረኪና በሉ ካላት እንዴት ነው መለካት? ገና እንቀጥላለን እንጂ ምን ማለት ነው? ለታኩር መኪና ለሞጣ በረኪና ወርቁ 20 ሚሊዮን ረዳው ሲል አብሮ ነው ጻፈልሽ ቴክስቱ በዩ ብሎሽ ነው። ከኔ በላይ ወርቁ ለእናንተ ቀርቦ ነው ይሄን የሚያደርግላችሁ። እኔ ነበርኩ እኮ የህዝብ ጠበቃ፣ እኔ ነበርኩ እኮ ከስራ የተባረርኩት፣ እኔ ነበርኩ ከትግሬ ጋር የገጠምኩት፣ እኔ ነበርኩ ፍርድ ቤት የቀረብኩት፣ እኔ ነበርኩ እኮ የፋኖን ስትራቴጂ የሰጠው፣ እኔ ነበርኩ ሁሉን ያጋለጥኩት በብቸኝነት ብቻዬን ቆሜ። ታዲያ ሞጣ ነው መረዳት ያለበት ወይስ ጉቺ? ሞጣ ነው መረዳት ያለበት ወይስ ታኩር? ሞጣ ነው ያረደበት ወይስ ሌሎች? ጥያቄው ይሄን። ለሞጣ በረኪና ለታኩር መኪና ከተባለ ላንቺ ነው የላከልሽ ብዬ ነው የምወስደው። እንደዚህ ነው የምመጣብሽ። ታኩ ነው። በሴተኛ አዳሪዎች ልንዋረድ አይገባም ጎበዝ። ወጥተሽ ማን ተናገረሽ? እኔ ሲያዋርደኝ ነበር ታኩር ማሲንቆ ይዞ አመት ሙሉ። የሚገርማችሁ እኔ ሳላውቀው ምንም ሳልለው ተልኮ ይዞ መጥቶ የዳ ልጅ ሆዱን ስለሞሉለት ተናገረው ተብሎ እኮ ነው። እነ ምሬ ናቸው የላኩት። ብልጽግና ነበር የላኩት። ኦሮሞ ግን ሲናገሩ ታኩር ግን የፊንጢጣው ጸጉር ሪሞርኬ ይስባል። በጣም ትልቅ ነው፣ ያረጀ ልጅ ነው። እናቱ ስትወልደው ጥርስ አብቅሎ የተወለደ ልጅ እኮ ተንኮለኛ ነው፣ ስኔክ ነው። ስላላወቃችሁት እኮ ነው። በጥናት እኮ ነው የመጣው። ሜዳ ላይ የተጣለ ወሎ ውስጥ ያስቸገረ ልጅ ነው። ባይዘው ሜዳ ላይ ያደገው ሜዳ ላይ ሲያስቸግር የነበር ነው። ሁልጊዜ አይታችሁ ከሆነ ታጁ የሚባል ሰውዬ ባህር ዳር ውስጥ እኔን ለማዋረድ የሚመጣ ሰው የለም። እሱ አሁን ኢህአዲግ ሲገባ በረንዳ ላይ እያድር የነበር ታጁን የባህር ዳር ሰዎች ጻፉላቸው። ታጁ ማለት ባህር ዳር ወያኔ ሲመጣ ሜዳ ላይ የሚተኛ ሰው። ታኩር የምትይች ወሎዬ ይች ሩዝ ቀቃ ያለች ደግሞ ይች መሀይም ዴድ የምትላለች ወሎ ስለተባለ የራሷ ሰው የሚመስላት ደንቆሯለች። ወሎዬስ ቢሆን ምን አገባኝ? ምን አገባኝ? ሐቁን ነው። ምን ካዳናችሁት አያለው። እኔ ጎጃም አልተወለድኩም ማለት ነው። ከዚህ በኋላ በሰራው ስራውን he will pay the price by the way። ማን ላከው? ቆለጡን እኔና አንቺ አስይዘን እንዲህ እየጨበደር ነው። ማን ላከው? በቪዲዮ አስለፍልፋችሁ አምጡልኝ። የሞጣ ቀራኒዮ ጀግኖች ታኩር የሚባለውን ከመሬት ሰፍታችሁ እንደ ኦሮሞች አዝረጥረጣችሁ 5 ጎረምሶች የኔ እንትን አድናቂ የአዲስ አበባ አማራዎች
ኢትዮጵያ አማራዎች ያላችኋል እዚያ ኦሮሞን ተው ሽንታም ነው ያዙና አሽታችሁ ቆለቱን ጀሮውን እየቆረጣችሁ በቪዲዮ ማልኮ ነው አንድ ፖለቲከኛን ትዳር ያለው ሰው በእድሜስ አንተን ይወልዳሉ አልፈለኩ ውረድ መናኛ ሁለተኛ እንዳትመጣ ብሎክ ነው ማድረግ እንዳትመጣ አጭበርባሪ እኔ ዝም ብሎ ሽርክርክ ሰው አይመቸኝ እውነታን እርገጥ ለእውነት ቁሙ እኔ ዝም ብለ ወደዚያ ያትበል ሰውነ ነገ ሟችን እውነታውን እርገጥ ሰላም መውጣ እንዴት ዋልክ ሰላም ዋልክ ቀጥል ወንድሜ ሰላም እኛ የተለየ ልዩነት አይተናል በልጅቷና ዱባይ አካባቢ በሚከናወነው ነገር ግን እንደ ታኩር ስታስበው እንደ ልጅ አንተም ይቅርታ ማለት አለብህ በቃ ማለፍ አለብህ ያርግለት በቃ ገባ ለምንድነው አንተ ተሻለ ሀገር ነው ያለው ከሱ ነገር መንዳት ትችላለህ ባገኘው አጠፋዋለሁ እንኳን እሱ ምር ነው ማጠፋ ናውረድ ወሬኛ ባገኘው አጠፋዋለሁ እያልኩ እኮ እጅ ስላጠረኝ አጠፋዋለሁ እንጂ እና ልደራደረው በመብቴ ላይ ምደራደር ሰው እንዳልመስል ሁሉንም አሁን የምታያቸውን ባገኛቸው ማጥፋት ነው ፈልጉ አቅም ስላጠረኝ ደሞ እንደ ልጅ ይቅር በለው ይላል አስመሳይ ምን ማለት ነው እንደ ልጅ የታባቱ አውቀዋለሁ እኮ ባለቤት አለ ልጆች አሉ ብሽቅ ለእውነት ቁም ለታኩር መኪና ለሞጣ በረኪና በጉቺ በኩል ይሄን ያህል ገንዘብ ረዳው ወርቁን ያዛፈልሽ የአባትነት ምላሹን ማግኘት እፈልጋለሁ ድሮ አንድ ሀገር እንደነበረና ማሲንቆ አዟሪ እንደነበረ አውቋል እና ይሄ ነገር ለኔ ደግሞ አሳሳቢ ነው ካላባት ማደጉ ክፉ ነው እና ባካችሁ አባት ያላችሁ ትረዱኛላችሁ ብዬ አስባለሁ አባቴ ጋር አገናኙ ሞጣ አባትነትን እየጠበቅኩ ይገኛለሁ ይሄ የቅላን ጠልጣይ ልጅ ተመልከቱ መጣ አሁን ገና ከመምጣቱ እኛ ጋር ተጠላጥሎ መሳደብ ጀመረ ድሮስ ታዲያ ያላባት ያደገ ልጅ ምን ሊሆን ነበር ቀንጭሮ በ37 አመቱ 15 13 አመት 10 አመት ነው የሚመስለው ስታየው ቅላን ጠልጣይ በለው ምን እኮ የሞተ እኮ ነው ለእናቱ ኮንዶም ሲያቀብል ነበር ሰውዬ ምንድነው ትለኛል መልስ ስለሚያስፈልገው ያስፈልገዋል እንዲህ አይነት ቦርኮች ይመጡና ማን ነው የላካቸው ብለህ ብታጠና ሰው ነው የላካቸው ስለማቅ ነው ሆን ተብሎ ነው የሚላኩ ስንት ሺህ ምናምን ሼር ተደርጎለታል አባቴ ጠፋኝ አባቴ የኛው ነው ምናምን ብሎ ፒክቸር ያሳያል እንደዚህ አይነት ደንቆሮ ልጅስ እንዴት አድርጌ ይወልዳል ጎበዝ ያኮ የቀነጨረ ነው ጭንቅላቱም የቀነጨረ ነው አካሉም የቀነጨረ ነው ለካ አባት አልባ ሆኖ ነው እናቴዋ አፈር ልብላ እናቴዋ ሰላም ብያለሁ ኦኬ ኩርን እንደጻል እንዳሰሩ እድሜው 38 ነው ማለት ዘመነ ካሴና ታኩር በእድሜ አንድ ናቸው ክርስቲያን ታደለና ታኩር እንደውም ክርስቲያን እኮ ያንሰው ክርስቲያን ትንሽ እኔም በቃት የሚቆጠሩ እድሜ ነው በልተው ማለት ነው እድሜ ምንም እንኳን በልተው ታናሽ እንደወንድም እንደማለት ነው ታኩር ትንሽ ነው የህፃን ማን ነው ህፃን ያረጋል 38 ሁለት አመት እኮ 39 እየገባ ነው አንድ አመት እኮ ነው ቀረ 40 አመት ሊደፍን ማለት እና ታኩር ትንሽ ነው ትለኛል በአመጋገብ ትንሽ ነው በአስተዳደግ ትንሽ ነው በአቅሙ ትንሽ ነው እድሜው ግን የማቱሳላ ነው ማፍሬን የቂጡ ጸጉር ሪሞርክ የሚስብ የሚጎትት ልጅ ትንሽ ነው ትኛለሽ እንደ ጉቺ የተደረገች አጅዋ የቴዲ ወሸላ ሙቷል ብያቸዋል አዶናይ ከአራተኛ ክፍል ጀምሮ ፊን የሚልበት ነው እየገጠመላት ነው ስለማውቅ እኮ አሁን ተቀምጧል አዶናይ ያስጎንብሶ እየለጠለጠ ነው እሷ ደግሞ አሁን ከሱ ታረግዛለች ጃ ያስተሰርያል ብሎ ደግሞ አማራ ደግሞ ያከብራል ቤቢ ሻወር ብሎ ይመጣል አማራ ደግሞ ይልጋጋም ይሄድ ያስቆራ ሴቶች አሉ ቴዲዬ ምናምን አዶናይ ተረክቧታል በዚህ ለጥልጣት ያራዳል ይመች መጋለጥ አለበት ቴዲ ከዚህ በኋላ አያደርግም ሲል በድራግ የሞተው ወድቋል
ስለማውቀው ነው። እኔ ፖለቲከኛ ነኝ፣ መረጃ አለኝ። የደህንነት ሰዎች ከኔ ጋር ነው የሚውሉት። እያንዳንዱ የት እንደሚጠጣ ቃል የትም ወድቆ እንደሚያድራ ቃል ሆዱ ሁሉ ቦርጫ አይተዋል። ኤክሴል ሳይዝ ነው የሚያደርገው እኮ ያን የመሰለ ሸንቃጣ ወጣት ኤርትራዊ ቂጧን ከሰጠችህ መሞት ብቻ ነው። ኤርትራዊ ቂጧን ከሰጠች ለአንድ ወንድ ተሰልሏል። ኦሮማይን ማንበብ ብቻ በቂ ነው። የኦሮሞ ወሸላ ያልተገረዙ ወሸላዎች እኮ ደርግ መንግስት የወደቀ እኮ በኤርትራ ትልቅ መቀመጫ። እንግዲህ ኤርትራኖች ደግሞ እንደ ጎጃሜ ባለ አንቴና ቢሆኑ ምን እንደሚሆን አስብ። ያውም አንቴና የላቸው። አንቴና በሌለው መቀመጫ ከተሸወድክ አንቴና ያለው ጎጃሜ ብናቀርብላቸው ጠቅላላ ትግሬዎችን ይዛቸዋል ማለት ነው። የአማራ ሴትስ ቀሚሱን ይወልኝ ምናምን ይወልኝ ነው። ኤርትራዊ ግን ቂጧን ሰጣ መንግስት የምትገለብጥ ናት። ጭቅ ነው። አይ ላቭ ኤርትራውያን በእውነት አይ ላቭ